ላይም እንደምትመለከቱ ስማርት ኩሊንግ ይላል። እነዚህ እንግዲህ ፈጣን ናቸው ሲያቀዘቅዙ። በተጨማሪም በረዶ ቤቱም ላይ ተጨማሪ ቦትል ራክ እናገኛለን። እዚህ ጋር ደግሞ ቴምፕሬቸር ኮንትሮል ማድረጊያው እዚህ ጋር ፕሬስ እያደረግን ነው ኮንትሮል የምናደርገው። ከዛ በተጨማሪ ቻይልድ ሎክ አላቸው ሽታ እንዳያመጣ አክቲቭ ፍሬሽ ውስጥ ላይ ያላቸው ማለት ነው። እነዚህ እንደምትመለከቱ እያንዳንዷን እየሳብን እያወጣን ቦክሱን የሚፈልገው ነገር ማስቀመጥ እንችላለን ለያይተን ማለት ነው። እዚህ ጋር እንደምትመለከቱ ላይ የውሃ ማጣሪያ አለው ማለት ነው። ማቀዝቀዣ እዚህ ጋር እንደምትመለከቱ እዚህ ጋር ውሃ እስከ ማቀዝቀዝ ብቻ ነው የሚሰራው። ማቀዝቀዝ ነው። እዚህ ጋር ታንከር አለው በሩ ላይ እዛ ውስጥ ዋን ጨምራለን። በዛ በተጨማሪ ደግሞ እነዚህ እንግዲህ እስካሁን ካየናቸው ለየት የሚያደርጋቸው ምንድነው ዲጂታል ኤልኢዲ ነው። እዚህ ጋር ፓወር ኮንትሮል ማድረግ የተገጠመላቸው ለሞተሩ ወይም ለኮምፕሬሰሩ እስከ 5 ዓመት ድረስ ነው ካምፓኒ ዋስትና የሚሰጥበት 160 ሺህ ብር እስከ 74 ሺህ ብር ከነፃ የዴሊቨሪ አገልግሎት ጋር እየሸጠ ይገኛል። ሰላም የፋሚሊ ገበያ ቤተሰቦች እንዴት ናችሁ? በዛሬው ገበያ ጥናት ፕሮግራማችን ለእናንተ ለውድ ተመልካቾቻችን ይበጃል ይጠቅማል ያልነውን የተለያዩ አይነት ፍሪጆችን ወደምታገኙበት ጎዶልያስ ኤሌክትሮኒክስ ተገኝተናል። ወደ ውስጥ ገብተን ምን አይነት ፍሪጆች አሉ፣ ዋጋቸውስ ምን ይመስላል፣ አይነታቸውስ የሚለውን ገብተን የምንመለከት ይሆናል። እስከዛ ግን እናንተ ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ነሽ? ጤና ይመስገን። ዛሬ እንግዲህ ቤተሰቦቻችን የተለያዩ አይነት ኤሌክትሮኒክስ ወደምታገኙበት ጎዶልያስ ኤሌክትሮኒክስ ብለን ይዘናቸው መጥተናል። በቅድሚያ እስቲ ራስን አስታውቀኝና ጎዶልያስ ኤሌክትሮኒክስ ማን ነው? ምን አይነት ኤሌክትሮኒክሶች ይገኛሉ? እሺ ስሜ በሱ ፍቃድ ይባላል። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ በሴልስ ማንነት እየሰራው እገኛለሁ። ያው እንግዲህ ደንበኞች ወደ ጎዶልያስ ኤሌክትሮኒክስ በሚመጡበት ሰዓት የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ማግኘት ይችላሉ። ፍሪጅ፣ ውሃ ማጣሪያ፣ ልብስ ማጠቢያ እንዲሁም የተለያዩ ጂፓሶችን፣ ቲቪዎችን እንዲሁም ደግሞ በተጨማሪነት ዲፕ ፍሪዘሮች እና አውቶማቲክ ላውንደሪ ማሽኖችን ደንበኞቻችን እኛ ጋር ቢመጡ ማግኘት ይችላሉ ማለት ነው። እሺ እና ከፍሪጅ እንጀምራለን። እሺ ፍሪጅ ከአነስተኛ ጀምሮ እስከ ከፍተኛ ድረስ ያሉትን ፍሪጆች አብረን እንመለከታለን። እዚህ ጋር የምናገኘው ፍሪጅ እንግዲህ ኦርቢት በመባል የሚታወቅ የፍሪጅ አይነት ነው። እነዚህ እንግዲህ 345 ሊትር የሆኑ ይሄ አሁን በጣም ትንሽ የሚባለው ሳይሆን መካከለኛ ነው። ይሄ ከዚህም የሚያንስ አለ። እነሱንም በኋላ አሳይሻለሁ። ይሄኛው 325 ሊትር በመባል የሚታወቅ ነው። ውስጣቸውም እንግዲህ ወደ 4 መደርደሪያ ያላቸው ናቸው። ከዛ ቬጂቴብል ቦክሳቸው ሰፋ ያለ እንዲሁም ደግሞ በራቸው ላይ ቦትል ራኮችን ምናምን የምናገኝበት እንዲሁም ደግሞ በረዶ ቤቱንም ስንመለከት እንግዲህ እነዚህ ሰፋ ያለ በረዶ ቤት ያላቸው የፍሪዘር አይነቶች ናቸው። እነዚህ እንግዲህ ኦርቢት ገበያው ላይ ያው አሁን ቆንጆ ከሚባሉት እቃዎች ውስጥ ተጠቃሽ ነው ወይም ደግሞ ቀደምት ነው። ኳሊቲያቸው አሪፍ ነው፣ ዋስትናቸው አሪፍ ነው። ዋጋ ደግሞ እነዚህ እንግዲህ 325 ሊትሩ እስከ 70 ሺህ ብር በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጠ ይገኛል። በጣም ቀለል ያሉ ለቤት ቦታ የማይዙ ናቸው። መካከለኛ ሳይዞች ናቸው። ቆንጆ እቃዎች ናቸው። በመቀጠል ደግሞ የምንመለከተው እንግዲህ እዚህ ጋር የምታዩን ሚዲያ በመባል የሚታወቅ የፍሪጅ አይነት ነው። ሚዲያዎችም እንግዲህ ቆንጆ አይነት የፍሪጅ አይነቶች ናቸው። በተለያዩ አማራጮች ደንበኞቻችን በትልቅም በትንሽም ሳይዝ ማግኘት ይችላሉ። እነዚህ መካከለኛ የሚባሉ ሳይዞች ናቸው። እነዚህም እንግዲህ ቅድም ካየነው የኦርቢት ምርት ጋር ተመሳሳይነት ያላቸው ፍሪጆች ናቸው። በሊትር ደረጃ 237 በመባል የሚታወቅ የፍሪጅ አይነት ሲሆን ዋጋቸው ደግሞ እነዚህ እስከ 67 ሺህ ብር ድረስ እየተሸጡ ይገኛሉ። ውስጣቸው ደግሞ እነዚህ ቅድም ካየነው በአንድ መደርደሪያ አነስ ይላል። ይሄ ባለ 3 መደርደሪያ ነው የሚባለው። በረዶ ቤታቸው ላይ ተመሳሳይ ነው ያለው ነገር። የሚለያዩት በያኛው ባለ 4 ነው፣ ይሄ ባለ 3 ነው። ጠበብ ትላለች ትንሽ ሳይዘው 237 ነው። ይሄ ቅድም ያየነው 325 ነው። ዋጋ ይሄኛው 67 ሺህ ብር። በጣም አሪፍ ነው። በመቀጠል ደግሞ የምናገኘው እንግዲህ እዚህ ጋር የምትመለከቱን የሚዲያ ምርት ነው። ይሄኛው ደግሞ 294 በመባል የሚታወቅ ነው። ቅድም ያየነው 237 ነው። ከሱ ደግሞ አንድ ስቴፕ ከፍ ብሎ የሚገኝ ማለት ነው። ይሄ እንግዲህ ለሞተሩ ወይም ለኮምፕሬሰሩ እስከ 5 ዓመት ድረስ ነው ካምፓኒ ዋስትና የሚሰጥበት። ከዛ ደግሞ ውስጣቸውን ስትመለከቱ በረዶ ቤታቸውም ሰፋ ያለ ነው። እንደገና ደግሞ መደርደሪያ ስንሄድ 4 መደርደሪያ ያላቸው እነዚህ። ከዛ ደግሞ ፍሬሽ ቦክስ ወይም ደግሞ ቬጂቴብል ቦክሳቸው ሰፋ ያለ ነው። እንደገና በተጨማሪነት ደግሞ በራቸውም ላይ ሌላ አንዳንድ ነገሮች ማስቀመጫ ወይም ቦትል ራኮችን እናገኛለን። እነዚህም እንግዲህ
በዋስትና ደረጃ 5 ዓመት ነው ብዬሻለሁ። ዋጋቸው ደግሞ እስከ 70,000 ብር ድረስ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጡ ይገኛሉ። ዋስትና ጎዶልያስ ነው እና ካምፓኒው ብቻ ነው የሚችላቸው ሚዲያዎች? ሚዲያ ያው ደንበኞች አሁን እኛ ጋር ቢያመጡ እኛ ካምፓኒ መውሰድ እንችላለን። ራሱም ደግሞ ካምፓኒ ስላለው እዛም ይዘው ቢሄዱ ደግሞ ያለምንም እንግልት በቀላሉ ያለው ነገር ይስተካከላል። ከስተመር መጥቶ ፍሪጅ ሲገዛ ዴሊቨሪ አላችሁ? ዴሊቨሪ አለ። አዲስ አበባም ከአዲስ አበባም ውጪ የዴሊቨሪ ከአዲስ አበባ ውጪ ሳይሆን አዲስ አበባ ውስጥ ብቻ ነው። ግን ደግሞ አሁን ወደ ክፍለ ሀገር ምናምን የሚሄዱ መኪኖች አሉ። በእነሱ አመቻችተን እንልካለን። ያንን ግን ክፍያ የሚፈጽመው ደንበኛው ነው። ማገናኘት ነው። ዋጋው ስንት ነው የዚህ? 294 ሊትር የሚዲያ ፍሪጅ በጎዶልያስ ኤሌክትሮኒክስ ሾፕ እስከ 74,000 ብር ከነፃ የዴሊቨሪ አገልግሎት ጋር እየተሸጠ ይገኛል። እሺ በመቀጠልም ደግሞ የምንመለከተው እንግዲህ ራሱን የሚዲያ ምርት የሆነ ፍሪጅ ይሆናል ማለት ነው። የኛው ደግሞ አሁን ካየነው አንድ ስቴፕ ከፍ የሚል ሳይዝ ነው። 333 ሊትር በመባል የሚታወቅ የሚዲያ ምርት ነው። ይሄኛው ደግሞ እንግዲህ እንደምታየው በቁመትም ከዚህኛው ሰፋ ያለ ነው፣ ረዘም ያለ ነው። ውስጡ ላይ በምንሄድበት ሰዓት ደግሞ እነዚህ አራት መደርደሪያ በተጨማሪነትም በራቸውም ላይ ስንሄድ 4 ቦትል ራክ ነው ያለው። እስካሁን ያየናቸው 3 ነበር ያላቸው። ይሄኛው ባለ 4 ቦትል ራክ ነው። በዋስትና ደረጃ እስከ 5 ዓመት ድረስ ዋስትና አሉ። ለሞተሩ ነው 5 ዓመት። አሁን ለሙሉ እቃው ሳይሆን ለሞተሩ ብቻ ነው። ዋና ያው ፍሪጅ ላይ ሞተር ስለሆነ ለሱ 5 ዓመት ነው። ከዛ ውጪ ላሉት ነገሮች ደግሞ እስከ 2 ዓመት ድረስ ዋስትና አለው። እነዚህ ፍሪጆች እንግዲህ ውስጥ ላይ እንደምታዩ ዲጂታል ኮንትሮለር ናቸው፣ ወይም ደግሞ በፕሬስ እያደረግን ብቻ በፑሽ በተን ነው የምናዘው፣ ፓወር የምንጨምርለት የምንቀንስለት ማለት ነው። እንደገና እዚህ ጋር እንደምትመለከቱ እነዚህ ቴምፐርድ ግላስ የሆኑ ለፍሪጅ ተብሎ የሚዘጋጁ መደርደሪያዎች ናቸው። ከዛ በተጨማሪ ፍሪሽ ቦክሱም ሰፋ ያለ ነው። የበረዶ መስሪያ ውስጣቸው ላይ እንቁላል ማስቀመጫ እናገኛለን። ለስራ መለስ ላሉ ለስራዎችም እንዲሁም ደግሞ ለመኖሪያ ቤትም አሪፍ ይመስላሉ። አሪፍ ናቸው እነዚህ። ዋጋቸው ስንት ነው እነዚህ? የነዚህ ደግሞ 333 ሊትሩ እስከ 83,000 ብር በጎዶልያስ ኤሌክትሮኒክስ ሾፕ እየተሸጠ ይገኛል። እሺ በመቀጠል ደግሞ የማሳይሽ የፍሪጅ አይነት እንግዲህ ኦርቢት በመባል የሚታወቅ ከፍ ያለ ሳይዝ ያለው የፍሪጅ አይነት ነው። እነዚህ ፍሪጆች እንግዲህ 365 ሊትር በመባል ይታወቃሉ። 365 ናቸው። በከለር ደግሞ ስናያቸው ዳርክ ግሬ የሆነ ከለር አላቸው። በተጨማሪነት ውስጣቸው ላይ እንግዲህ እዚህ ጋር እንደምትመለከቱ ኢነርጂ ሴቭ ማድረግ ያላቸው መብራት በሚሄድበት ሰዓት ላይ ውስጥ ያለው ነገር ቅዝቃዜውን እንደጠበቀ እንዲቆይ ወይም ለአንድ ቀን ያህል እያቀዘቀዘ እንዲቆይ ያደርጋል። መብራት ጠፍቶ ቢሄድ እንኳን ማለት ነው። እንደምታየው በረዶ ቤታቸውም ሰፋ ያለ ነው። ወደ ታችኛው ክፍል ስንሄድ ደግሞ በአራት የመደርደሪያ አማራጭ እናገኘዋለን። ከዛ በተጨማሪ በራቸውም ላይ 4 ቦትል ራክ ዲዛይናቸው የተሻሻሉ ናቸው እነዚህ። ኦርቢት ላይ እንግዲህ ተመራጭ ነው። ብራንዱ በጣም ስመጥር ሆኗልና ከስተመሮች እናንተ ጋር ሲመጡ የትኛውን ብራንድ ይመርጣሉ? ያው እንግዲህ ኦርቢትም ያው ገበያ ላይ ቆንጆ የሚባል ብራንድ ነው። ከዛ ውጪ ደግሞ ሚዲያ እና ኦርቢት ናቸው አሁን ላይ በጣም አሪፍ የሚባሉት ገበያው ላይ እየተንቀሳቀሱ ያሉት። ያው በዋስትናም ደረጃ በምንም ነገር አቅርቦትም እንደ ልብ ስላለ እነሱን ሪከመንድ እናደርጋለን እኛ። በጣም ጥሩ። ከዛ ባለፈ ሰዎች እናንተ ጋር መጥተው ከስተመሮች ፍሪጅ መግዛት ሲፈልጉ ማየት ያለባቸው ነገሮች ምንድን ናቸው? ዋናው ለፍሪጅ ሞተሩ፣ ያው ሁሉም ሰው ሞተር ስለሚያስቸግረው ሞተሩ አሪፍ ነው ይላል። ከዛ ባሻገር ግን ምን ማየት አለበት? ከዛ ባሻገር እንግዲህ ፍሪጅ ሲገዛ አንደኛ መብራት ከጠፋ በኋላ ምን ያህል ጊዜ ያቆይልኛል የሚለው ነገር ወሳኝነት አለው ነው። ከዛ በተጨማሪ ደግሞ ቦዲያቸው ስቴንለስ ስቲል እና ኖርማል የሆኑ ፍሪጆች አሉ፣ እሱን መለየት አለበት። ከዛ ውጪ ደግሞ ያው ዋናው ነገር የደንበኛው አያያዝ እንደሆነው ሁሉ ፓወር ደግሞ ምን ያህል መቆጣጠር ይችላል የሚለው ነገር ወሳኝነት አለው። ከዛ በተጨማሪ ያው በራቸው ላይ መደርደሪያቸው ምናምን ምን አይነት ነው የሚለውን ታይፕ ማየት አለበት። ያ ነገር ወሳኝነት አለው። ከዛ ውጪ የሞተር ዋስትና ምን ያህል ነው ያለው ያ ፍሪጅ የሚለው ነገር ነው ወሳኙ ነገር። እሱን ቼክ ማድረግ አለባቸው ደንበኞች። ይሄ 365 ሊትሩ በ92,000 ብር በጎዶልያስ ኤሌክትሮኒክስ ሾፕ እየተሸጠ ይገኛል። በመቀጠል ደግሞ የማሳይሽ እንግዲህ እዚህ ጋር የምንመለከተው ሚዲያ በመባል የሚታወቅ የፍሪጅ አይነት ነው። እነዚህ እንግዲህ ለየት ያሉ ፍሪጆች ናቸው እስካሁን ካየናቸው። አንደኛ በከለር ነው፣ ሁለተኛ ደግሞ ውስጣቸው ላይ ስንሄድ እነዚህ ፋን ሲስተም የሚባሉ ናቸው። ፋን ያላቸው ወይም ዲጂታል ፍሪጆች ናቸው። በሊትርም ደግሞ ከነዛ ገዘፍ ያሉ ናቸው። እነዚህ አሁን እስከ 385 ሊትር ድረስ የሚደርሱ ይሄ ደግሞ 10 ዓመት ነው ለሞተር የሚሰጠው። ያው ዋጋቸውም ከፍ ያለ ስለሆነ በዛው ልክ ደግሞ ዋስትናቸውም የሞተር ዋስትናቸው ከፍ ይላል።
ውስጡ ማየት እንችላለን። ይሄው እንግዲህ እንደምትመለከቱት እነዚህ ፋን ሲስተም ናቸው። ውስጥ ላይ ያስገባነው ነገር በረዶ ሳይጋገር ፍሪጃችን አቀዝቅዘው የሚያቆዩ ናቸው። ከዛ በተጨማሪ ደግሞ እዚህ ጋር እንደምትመለከቱት ኩሊንግ ቦክስ አለው። እስካሁን ያየናቸው ፍሪጆች ላይ እንደዚህ አይነት ቴክኖሎጂ የለም። ይሄኛውን ጥቅሙ ምንድነው? አሁን ስጋ የመሳሰሉ ነገሮችን በረዶ ቤት ካስገባነው በረዶ ስለሚሰራ በረዶ እንዳይሰራብን እዚህ ውስጥ ማስቀመጥ እንችላለን። ሽታ ሳያመጣ ቶሎ የምንጠቀማቸው ነገሮች ሲኖሩ እዚህ ውስጥ እናስቀምጥና እንጠቀምበታለን ነው። በረዶ ሳይሰራብን እቃችን ፋን ሲስተም መሆኑ እንግዲህ ያው ፋን ሲስተም ሳይሆን ሲሆን ፍሪጅ በረዶ የመጋገር ባህሪ የለውም። ያ ነገራቸው ነው ጠቀሜታቸው። እስካሁን ካየናቸው ሌላ የሚለየው ነገር የለም። እነዚህ ያው ፍሪጅ ቦክሳቸው ሰፋ ይላል። እንደገናም ደግሞ በበረዶ ቤታቸው ላይ መደርደሪያ እናገኛለን። እስካሁን ያየናቸው ፍሪጆች በረዶ ቤታቸው ላይ መደርደሪያ የለም። እነዚህ ቦትል ራኮች ተጨማሪ አላቸው። ከዛ ዋስትናቸው ነው እነዚህ የሚጨምረው እስከ 10 አመት ድረስ ዋስትና አላቸው ነው። ወዲያቸው ስቴንለስ ስቲል ነው። እነዚህ በዋስትና ደረጃ እስከ 10 አመት ነው እንደምትመለከቱ። ለሞተሩ ነው ይሄ ለሞተሩ ማለት ነው። በዋጋ ደረጃ ስንመለከታቸው እነዚህ ደግሞ እስከ 125,000 ብር በጎዶልያስ ኤሌክትሮኒክስ ሾፕ እየተሸጡ ይገኛሉ። ዋጋቸው ፊክስድ ነው ከስተመር አይቶ ለምሳሌ ላይ መጥቶ ቢከራከር ይቀንስለታል። ዋጋ አሁን የምነግርሽ ዋጋ የመሸጫ ዋጋቸው ነው። የመሸጫ ዋጋቸው። በመቀጠል ደግሞ የማሳይሽ የፍሪጅ አይነት እንግዲህ የሚዲያ የማቀዝቀዣ አይነት ነው። ይሄኛው በሊትር ደረጃ ስንመለከተው 414 በመባል የሚታወቅ የፍሪጅ አይነት ነው። እስካሁን ካየናቸው በስፋትም እንዲሁም ደግሞ በትልቀትም ለየት ያለ ትልቅ ፍሪጆች ናቸው። እነዚህ እንደምትመለከቱ ፍሪጅ ቦክሳቸውም ትልቅ ነው። ቦትል ራካቸውም ሰፋ ያለ ነው። በረዶ ቤታቸውም በዛው ልክ ስፋት ይጨምራል። እስካሁን ካየናቸው እነዚህ ትልቅ ናቸው። እንደምትመለከቱ ቴምፐርድ ግላስ መደርደሪያ ያላቸው እነዚህ ባለ 4 ስቴጅ ናቸው። 4 መደርደሪያ ያላቸው ፍሪጅ ቦክሱም ሰፋ ያለ፣ ከዛ በተጨማሪ የበረዶ መስሪያ እንቁላል ማስቀመጫ አብሮ ይዘው የሚገኙ ናቸው። በቦዲ ደረጃ ስንመለከታቸው ደግሞ ስቴንለስ ስቲል የሆነ ቦዲ ነው ላቸው ላይ ይዘው የሚገኙት። በዋጋ ደረጃ ደግሞ እነዚህ እንግዲህ እስከ 130,000 ብር ድረስ እየተሸጡ ይገኛሉ በጎዶልያስ ኤሌክትሮኒክስ ሾፕ። 414 ሊትር ነው፣ ከፍ ያለ ሊትር ነው ያላቸው። ዋጋቸውም እንደዛው። ይሄ ደግሞ እስካሁን ስናያቸው ከመጣናቸው ፍሪጆች በጣም ለየት ያለ ነው። በዲዛይንም በሊትርም በሁሉም ነገር ለየት ያሉ ፍሪጆች ናቸው እነዚህ። ምንድነው ለየት የሚያደርጋቸው? አንደኛ እስካሁን በተለምዶ የምናውቃቸው ፍሪጆች በረዶ ቤታቸው ከላይ ነው ሆኖ የሚገኙት። እነዚህ ደግሞ በረዶ ቤታቸው ከታች ነው። ከስር ያለው ነው በረዶ ቤታቸው። በዛ ላይ በጣም ሰፊ ነው። ከዛ ደግሞ ለያ ቦክስ አላቸው። በመሳቢያ ማየት እንችላለን። እነዚህ እንደምትመለከቱት እያንዳንዷን እየሳብን እያወጣን ቦክሱን የሚፈልገው ነገር ማስቀመጥ እንችላለን ለያይተን ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር እንደምትመለከቱት ላይ የውሃ ማጣሪያ አለው ማለት ነው። ማቀዝቀዣ እዚህ ጋር እንደምትመለከቱት እዚህ ጋር ውሃ እስከ ማቀዝቀዝ ነው። እዚህ ጋር ታንከር አለው በሩ ላይ እዛ ውስጥ ውሃ እንጨምራለን። በዛ በተጨማሪ ደግሞ እነዚህ እንግዲህ እስካሁን ካየናቸው ለየት የሚያደርጋቸው ምንድነው? ዲጂታል ኤልኢዲ ነው እዚህ ጋር ፓወር ኮንትሮል ማድረግ የተገጠመላቸው። ከዛ በተጨማሪ ፍሬሽ ቦክስ አለው እዚህ ጋር በረዶ ቤት ማስቀመጥ የማንፈልገው ወይም ቶሎ ልንሰራበት የምንችለውን ግብአት እዚህ ሳጥናችን ውስጥ አስቀምጠን ፍሬሽነቱን እንደጠበቀ ያስቀምጥልናል ማለት ነው። በዋስትና ደረጃ ደግሞ እነዚህ እንግዲህ እስከ 10 አመት ድረስ የሞተር ዋስትና ይሰጣባቸዋል። ሚዲያ 424 ሊትር 10 አመት ዋስትና አለው። ቦዲያቸው ስቴንለስ ስቲል ነው። ኢነርጂ ሴቨር ናቸው። መብራቱን ከጠፋ በኋላ ደግሞ ያቆያሉ የተወሰነ። ያ ነገራቸው ያው ተመራጭ ያደርጋቸዋል። በዋጋ ደረጃ ስንመለከታቸው እነዚህ እንግዲህ እስከ 160,000 ብር ከነፃ የትራንስፖርት አገልግሎት ጋር እየተሸጡ ይገኛሉ ማለት ነው። መብራት ከጠፋ ምን ያህል ጊዜ ይቆያል? እነዚህ እንግዲህ ለአንድ ቀን ያህል ያቆያሉ። 24 ሰዓት ከዚህ ምትብር ያቆያሉ። በቀጣይ ደግሞ የምናገኘው ሚዲያ በመባል የሚታወቅ ብራንድ ነው። እራሱ ሚዲያ ሆኖ ይሄኛው ደግሞ በሊትር ላይም እንደምትመለከቱ ስማርት ኩሊንግ ይላል። እነዚህ እንግዲህ ፈጣን ናቸው ሳይቀዘቅዙ። በተጨማሪም በረዶ ቤቱም ላይ ተጨማሪ ቦትል ራክ እናገኛለን። እዚህ ጋር ደግሞ ቴምፕሬቸር ኮንትሮል ማድረጊያው እዚህ ጋር ፕሬስ እያደረግን ነው ኮንትሮል የምናደርገው። ከዛ በተጨማሪ ቻይልድ ሎክ አላቸው።
በተጨማሪነት ደግሞ ሽታ እንዳያመጣ አክቲቭ ፍሬሽ ቲ ውስጥ ላይ ያላቸው ማለት ነው እነዚህ። ይሄ እንግዲህ ባለ 3 መደርደሪያ ነው። ከዛ በተጨማሪ እዚህ ጋር ተጨማሪ ኩሊንግ ቦክስ አለው። ላይም እንደምትመለከቱ ስማርት ኩሊንግ ይላል። እነዚህ እንግዲህ ፈጣን ናቸው ሲያቀዘቅዙ። በተጨማሪም በረዶ ቤቱም ላይ ተጨማሪ ቦትል ራክ እናገኛለን። እዚህ ጋር ደግሞ ቴምፕሬቸር ኮንትሮል ማድረጊያው እዚህ ጋር ፕሬስ እያደረግን ነው ኮንትሮል የምናደርገው። ከዛ በተጨማሪ ቻይልድ ሎክ አላቸው። በተጨማሪነት ደግሞ ሽታ እንዳያመጣ አክቲቭ ፍሬሽ ቲ ውስጥ ላይ ያላቸው ማለት ነው እነዚህ። እዛ ጋር የምንመለከተው ሽታ እንዳያመጣ ፍሪጃችን የሚያደርግልን ነው ማለት ነው። በቦዲም ደረጃ እንዳየሽው ስቴንለስ ስቲል ነው። ረጅም ዓመት የሚያገለግል ቦዲ ነው የተደረገለት። ፍሪጆች እንግዲህ ያው በሚያቀዘቅዙበት ሰዓት ላይ የተወሰነ ውሃ ያው አንዳንዴ ንክኪ ይኖራቸዋል። ስቴንለስ ስቲል ሲሆን ደግሞ የመዛግ ምናምን ባህሪ የለውም። አሁን አንዳንድ ፍሪጆች አይተሽ ከሆነ በራቸው አካባቢ ላይ የመዛግ ምናምን ባህሪ ያ ነገር እንዳያጋጥም ስቴንለስ ስቲል መሆኑ አድቫንቴጅ አለው ነው። እነዚህም እስከ 10 ዓመት ድረስ የካምፓኒ ዋስትና ነው የሚሰጥባቸው። በዋጋ ደረጃ ደግሞ ስንመለከታቸው 160 ሺህ ብር ቅድም ካየነው ጋር ዋጋቸው ተመሳሳይ ነው። 160 ሺህ ብር ከፍሪ ዴሊቨሪ ጋር አሁን ላይ ያሉ ፍሪጆች እንደዚህ ሌተስት የሆኑት ቁልፍ የላቸውም። እውነቱን ለመናገር ያለ ቁልፍ ነው ታላችሁ። በቃ ያለ ቁልፍ ነው እነዚህ ያለ ቁልፍ ነው ተጠቀማቸው። በመቀጠል ደግሞ የማሳይሽ እንግዲህ ኦርቢት በመባል የሚታወቀውን ብራንድ ይሆናል ማለት ነው። እነዚህ እንግዲህ ሌተስት ከሚባሉት የኦርቢት ምርቶች ውስጥ ተጠቃሽ ናቸው። እዚህ ጋር እንደምትመለከቱ ላዩ ላይ ወተር ዲስፔንሰር አለው። ላዩ ላይ እስከ 2 ሊትር ድረስ ታንከር ተገጥሞለታል በውስጥ በኩል በሩ ላይ ማለት ነው። በዚህ ጋር ውሃችንን ጨምረን ውስጥ ላይ ታንከር አለ። ታንከር ተገጥሞለታል። ኦልሬዲ ተገጥሞለታል። ውሃ መጨመር ብቻ ነው። ይሄኛው ነው የሚይዘው። እዚህ ውስጥም አለ ተጨማሪ በውስጥ በበሩ መሃል ላይ የተገጠመ ታንከር አለ። ከዛ በተጨማሪ እንግዲህ እዚህ ጋር እንደምትመለከቱ ባለ 4 መደርደሪያ ነው። ከዛ ደግሞ ሂዩሚዲቲ ኮንትሮል ያለው ፍሬሽ ቦክስ አለው ላዩ ላይ። እንደገና ኮንትሮል ማድረጊያ ለበረዶ ቤቱም ለብቻ፣ ለዚህ ለታችኛው ቤት ለብቻ ፓወር ኮንትሮል ማድረጊያ ተገጥሞላቸዋል። በሩም ላይ እንደምትመለከቱ 2 መደርደሪያዎችን እናገኛለን ቦትል ራኮችን። በረዶ ቤታቸው ላይ ደግሞ ስቴጅ እንግዲህ እንደዚህ እንደምትመለከቱ ሰፋ ያለ የበረዶ ክፍል ነው ያላቸው። እነዚህ እንግዲህ ፋስት ኩሊንግ የሚባሉ ፍሪጆች ናቸው። ፋን ሲስተም ሲሆኑም ያው የማቀዝቀዝ ሂደታቸው ፈጠን ይላል። ከዛ በተጨማሪ ደግሞ እዚህ ጋር እንደምትመለከቱ ቦትል ራክ አለው ላይ በረዶ ቤቱም ላይ ተጨማሪ እናገኛለን ማለት ነው። እዚህ ጋር ቅድም ያልኩሽ የበረዶ ቤቱን ለብቻ ኮንትሮል ማድረጊያ ተገጥሞለታል። ይሄኛው በዋስትና ደረጃ እስከ 10 ዓመት ድረስ የሞተር ዋስትና የሚሰጥባቸው እቃዎች ናቸው። ስንት ሊትር ነው? ይሄ 525 የኦርቢት 525 ሊትር ነው። በዋጋ ደረጃ ደግሞ እነዚህ 130 ሺህ ብር በጎዶልያስ ኤሌክትሮኒክስ ሾፕ እየተሸጡ ይገኛሉ። በጣም ጥሩ። እንግዲህ ተጨማሪ የምንመለከታቸው የፍሪጅ አይነቶች አሉ። አነስተኛ ሳይዝ ያላቸው ፍሪጆችን አላሳየሽም እስካሁን። መካከለኛ ናቸው እነሱ። ለላጤም እንዲሁም ደግሞ ተጨማሪ ፍሪጅ ለሚፈልጉ ሰዎችም ተመራጭ ናቸው። እዚህ ጋር የምትመለከቱት እንግዲህ ኦርቢት 210 ሊትር የሆነች የማቀዝቀዣ አይነት ነች። እቺ እንግዲህ ሳይዟ አነስ ያለ ፍሪጅ ነች ብዬሻለሁ። ውስጧም እንደምታየው አነስ ያለች ነች። ግን ደግሞ ያው ተጨማሪ ፍሪጅ ለሚፈልጉ ሰዎች እንዲሁም ለላጤ ወይም አነስተኛ ቦታ ላላቸው ሰዎች ተመራጭ ነች። በዋስትና ደረጃ እስከ 2 ዓመት ድረስ ዋስትና ይሰጥበታል። ይሄ የሞተሩ 5 ዓመት እንዳለ ሆኖ ማለት ነው። ከዛ በመደርደሪያ ደረጃ የሞተር 5 ዓመት ለብቻ ኖርማል ደግሞ ለሌላ ቦዲ ፓርታቸው እስከ 2 ዓመት ነው። ከዛ በተጨማሪ እንደምትመለከቱ ባለ 3 መደርደሪያ ነው ይሄኛው። ከዛ ላዩ ላይ ደግሞ በሩ ላይ ቦትል ራክ አለው። ያ ነገራቸውም አሪፍ ነው። ዳርክ ግሬ ከለር ነው ያላቸው እነዚህ። በዋጋ ደረጃ ስንመለከታቸው እስከ 53000 ብር ድረስ እየሸጡ ይገኛሉ። ከትራንስፖርት አገልግሎት ጋር ደንበኞች እነዚህን እቃዎች እኛ ጋር ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ፍሪጆች ላይ ከስተመር ሲመጣ የትኛውን ከለር ይመርጣል? ያው የሁሉም ምርጫ የተለያየ ነው። አንዳንድ ሰው ሲልቨርም ሊፈልግ ይችላል፣ ነጭ የሚፈልግ ሰው አለ። አሁን ላይ በብዛት ነጭ እየቀረ ነው። ከዛ ውጪ ጠቆር ያለ ፍሪጆች እንደዚህ ዳርክ ግሬ ምናምን አሁን ላይ እንደ ፋሽንም ናቸው ተመራጭም ናቸው። በጣም